ውጣልኝ። እወጣለሁ። ለዚህ ስራሽ ግን ጠብቂ፣ ዋጋ ያስከፍልሻል። ግን እገባችበት ገብቼ አገኛታለሁ። ይውላይ ላንቺ እንጂ እድሜ ልክሽን ማትሻሽ። ከከተማ ወደ ገጠር የዘመተው የአደይ ድራማ በጣም እያማረበትና እየተዋበበት መጥቷል። ዛሬ ደግሞ በክፍል 60 በጣም የሚገራርሙ አርቲስቶችንም ተጨምረውበት ተመልክተናል። ታዲያ አቶ ሽመልስ የአደይ አባት ሆነው መምጣታቸው ደግሞ ድራማውን የበለጠ ውብ እንዲሆን አድርገውታል። ለማንኛውም እስኪ ከክፍል 60 ምን አዳዲስ ትዕይንቶች ተመለከትን የሚለውን አጠር አድርጌ ለማቅረብ እሞክራለሁ ማለት ነው። አደይ እዛው የተወለደችበት አካባቢ አባቷ ሊድሯት ፍላጎት ቢኖራቸውም እሷ ግን የገጠር ትዳርን አሻፈረኝ በማለት ከተማ ህይወትን መግፋት ጀምራ ነበር። ታዲያ የሰው ቤት ሰራተኝነት ከፍቅር ጋር የነበራቸው ሰጣ ገባ በዛው እንድትቀጥል አላስቻላትም። ይህ ብቻ አይደለም፣ በአደይ ውበት ያዩት ወንዶች ሁሉ በፍቅሯ እየተማረኩ ህይወቷን ፈተና አድርገውባታል። በዚህም በመማረርና በመሰላቸት በቃ ከእናት ቤት መሄድ ይኖርብኛል በማለት ፌስታሏን ጠቅላ ወደ እናቷ ቤት ህይወትን እየገፋች ቢሆንም እዛም የሰቀቀን ህይወት ተከትሏት ሄዷል። አሁን አባትሽ መጣብሽ፣ እነገሊያ ቦሉ ያዩሻል፣ ተደበቂ በማለት እናትም እያስጠነቀቋት ነበረ። ብቻ በዚህ ሁኔታ የሰቀቀንን ህይወት ከመግፋት ውጭ ምንም እረፍት የሚባል ነገር አላገኘችም። ይባሱኑ ብሎ በእናቶ ጫኔ መልእክት ስለደረሳቸው አባትየው ማስፈራሪያና ዛቻ እያደረሱ ነው። እናንተ ግን የታዘዛችሁትን አትተገብሩም ማለት ነው። ለምንስ አልያዛችኋትም? ጆሮ ጋማን ብላችሁ ለምን አላመጣችኋትም? በማለትም ዝተው ነበረ። ታዲያ በዚህ መሰረት አደይን መከታተላቸውን ቀጥለውበታል። አደይም እየፈለጓት እንደሆነ ስታውቅ እህቷን በመያዝ ወደ ወንዝ ወርዳ ነበር። እዛም ከአመሻሹ ላይ በቃ ወደ ከተማ ሊሄድ እኔም እናንተ ሰቀቀን አልሆንባችሁ በማለት እዛው የስቃይ ህይወቷ መመለስ እንዳለባት እየነገረቻቸው ነበር። በዚህ ምሽትማ አትሄጅም በማለት እህቷ ብርሃኔም ተመልሳ ወደ እናቷ ቤት እንድትመለስ አደረገቻት። ከእናቶ ጫኔ ጋራ ጠላ ሲጠጣ የነበረው አሸናፊ አባቷን ስለወራው ሊመጣባት እንደሆነ ይነግራታል። እሷም በድንጋጤ ድንብርብሯ ወጥቶ የምትሄድበት ግራ ገባት። በሌላ በኩል የነባርኮት እናት ሰራተኛ ብላ በአደይ ቦታ የተተካቸው እናትን ምንም አላስደሰተቻትም። በእርግጥ አደይን በጣም ይወዷታል። ከዚህ በፊትም ልጆቼን አደራ ስትላቸው በስነ ስርዓት በአደራ ቤታቸውን ስትጠብቅላቸው እየቆየች ነበር። አሁን ግን ሁኔታዎች ተደራርበውባት ወደ ገጠር የዘመተችው አደይ በባርኮት ፍቅረኛ ቦታው ተተክቷል። ባርኮት ፍቅረኛም የሰራተኝነት ቦታውን መተካቷ በጣም እያበሳጫት ይገኛል። ወደ ትዳር ዓለም ከባርኮት ጋርም ስትገባ ይህ ስጋት እንደሚሆንባት ትገልጻለች። ምክንያቱም አሁን በሰራተኝነት ነው የምታውቀኝ እናትህ፣ ነገ ሚስት ላድርግ ብትል እንዴት ልትቀበለኝ ትችላለች የሚለው ጥያቄ ውስጥ ፈጥሮባታል። ዴቭም የሚወዳት አደይ ጧት ማታ እያያት ትናፍቀው የነበር፣ አሁን ግን ከአይኑ ከተሰወረች ዋላ ደር ስላለች በጣም ተጨናንቋል። ታዲያ ሲያስብና ሲጨናነቅ ሲያወጣ ሲያወርድ ከሰነበተ በኋላ አሁን ወደ ገጠር ሄዶ አደይን መፈለግ እንዳለበት አስቧል። እነደመቀ ጋም በመሄድ አደይን ፍለጋ ወደ ገጠር እንደሚሄድ ይነግረዋል። እንደዛማ ከሆነ እኔም አብሬ መሄድ አለብኝ፣ አደይን እናምጣት በማለት ንጉስም በሀሳባቸው ይስማማል። ምክንያቱም እሱም ቢሆን ናፍቀዋለችና። ደመቀ አንተ ደሃ ስለሆንክ አደይን መቼም ቢሆን አታገኛትም፣ ብታገባትስ በምን ልታስተዳድራት ነው እያለ ሁል ጊዜ የአእምሮ ጠባሳ እንዲፈጥርበት አድርጎታል። ብቻ ግን አደይ ስትናፍቀው በር ድረስ እየሄደ የሚያያትና የሚሳለማት አደይ አሁን ከአይኑ ከተሰወረች ሰንበትበት ብላለች። ዛሬ ከነ ሊዲያና ከነ ዴቭ ጋራ ወደ ገጠር መሄድ እንዳለበት አስቧል። ቀበጧ ሊዲያም በቃ ወንድሜ ስትጨናነቅ ከማይ አንተን ተከትዬ ገጠር ገባለው በማለት መንገድ ተሰልፋለች። እንጂ በየመንገዱ እየወደቀችና እየተነሳች እንደውም እሷ ሌላ ሸክም ነበር የሆነችባቸው።
ታዲያ ከዛም ከሄዱ በኋላ ዴቭና ንጉስ በአደይ ምክንያት መጨቃጨቃቸውን ቀጥለዋል። ደመቀ ግን ለምንድነው የምትጨቃጨቁት እያለ የጀመሩትን ጉዞ መቀጠል እንዳለባቸው እየነገራቸው ነበረ። አደይም ብላ ወደ ነባርኮት ቤት የምትመላለሰው ለምለምም ከጠፋች ሰንበትበት ብላለች። ምክንያቱም የምትወዳት ጓደኛዋ እዛ ቤት ስለሌለች። ታዲያ ዛሬ ስለ አደይ ምን አዲስ ነገር እንዳለ ለመጠየቅ ወደ ነባርኮት ቤት መጥተው ነበረ። ያገኟትም እናታቸው ነበረች። ለምለምና ኤላም ተዋወቋቸው። ከዛም ቤዛ የጣደችውን ቡና ያፈላችው ለምለም ነበረች። በጣም በስነ ስርዓቷ እየተደመመችባትና ልጅ ማለት እንዳንቺ ነው፣ በጣም ነው አቀማመጥሽም ሆነ ስነ ስርዓትሽ ያስደሰተኝ እያለች ስትናገር እንግዲህ ቤዛ በጣም ነበር እየተበሳጨችው። በዚህም ባርኮት በስራዬ እናትህ እንኳን በሰራተኝነት ቦታ ተተክቼ አልተደሰተችም፣ በጣም እየከፋትና እየተናደደችብኝ ያለችው በማለት እየነገረችው ነበረ። ባርኮትም እሺ በቃ ተረጋጊ፣ ሁሉ ነገር ይስተካከላል በማለት ለሆነ እናትሽን ጠይቄ ልምጣና አንቺም ወደ ቦታሽ ትመለሻለሽ በማለት እንድትመለስ እየመከራት ነበረ። እሷ ግን ነገሮች እንዳሰለቻትና እንዳስመረሯት ትናገራለች። እንግዲህ ቤዛ በእርግጥ የእጇን ያገኘችው የአደይ እናትና አባቷም እንግዲህ በአደይ ምክንያት እልህ የተጋቡ ይመስላሉ። ምንም እንኳን ልጃቸው የት እንደደረሰች ለመደበቅ ቢሞክሩም እሳቸው ግን በነጫኔ አማካኝነት በትክክልም መረጃው እናቷ ቤት እንደሰነበተች ስለተነገራቸው በጣም ነበር እያፋጠጡባቸው የነበረው። ታዲያ እናትም የት እንደደረሰች አላውቅም፣ እስካሁንም የት እንደቆየች አላውቅም፣ አሁንም የት እንደሄደች አላየውም በማለት ለመሸምጠጥ ቢሞክሩም አባት ግን እዚህ እንዳለች በትክክል ሰምቻለሁ በማለት ከድብቅሽበት አምጭ እያሉ እናትን እያፋጠጧት ነበረ። እንግዲህ እነሱ በዚህ ጦርነት ሳሉ አደይ ግን ሩጣ ለማምለጥ ዛፍ ለዛፍ ስር ስትንከባለል ተመልክተናታል። በኋላም አባት በመስኮት ሆነው አሻግረው የት እንዳለች ተመልክተዋታል ማለት ነው። ምናልባት ሊደርሱባት ይችሉ ይሆን? አደይ የመደበቂያ ያለች እያለች እየተሯሯጠች የተመለከቷት አባቷ ምን ያደርጓት ይሆን? እውነት እዛው ዛፍ ስር እንደተጠለለች አባት ይደርሱባት ይሆን? ከዛስ አስገድደው የፈለጉትን ትዳር ይፈጽሙ ይሆን? በነገራችን ላይ ዛሬም አስገድደው መዳር አለ እንዴ? እስኪ ውድ ተመልካቾቻችን በእናንተ አካባቢ አስገድደው መዳር በህፃንነት ከሚወዱት ትምህርታቸው እየተፈናቀሉ የሚዳሩ ህፃናቶች ነበሩ። አሁን እንደዚህ አይነት ነገር አለ ማለት ነው። ብቻ ግን ድራማው ወደ ገጠር መሄዱ እጅግ በጣም ደስ ይላል። በዛ ላይ አባት ምን አስበው ይሆን? ለልጃቸው መቼም መጥፎ ነገር አያስቡም። ወይም አንዳንድ ጊዜ ለእኛ ጥሩ ነገር አሰብን በማለት ነገሮቹ ሊቀየሩ ወይም ደግሞ ወዳልሆነ አቅጣጫ ሊጓዙ ይችሉ ይሆናል እንጂ በዚህ ልክ መቼም ልጅ አባትን ስለጠላ አይደለም ያን ያክል ሲሯሯጡ የነበሩት። እንግዲህ አደይን ጎረቤታቸው ወይም ደግሞ ገጠር ትዳር ይዛ እንድትኖር በመፈለግ አባትና ልጅ በድብብቆሽ ተመልክተናቸዋል። ዴቭም የሚወዳትን አደይ ወደ ገጠር ሄዷል። ምናልባት እስከ ቤተሰቦቹ ጋር ይገጣጠሙ ይሆን? በተለይ አባቷና ዴቭ ከተገጣጠሙ ይሄ ለአደይ በጣም ከባድ ፈተና ነው የሚሆነው። ምክንያቱም ይሄ ፍቅረኛሽ ነው ወይም ደግሞ ከዚህ ጋር ፍቅር አትቀጥም የሚል ስሜት ስለሚኖር እሳቸው ለሚፈልጉት ሰው መዳር ስለሚፈልጉ በዚህ ምክንያት ሁለታቸው ይጣላሉ ብዬ አስባለሁኝ። ምንም እንኳን አደይ ለዴቭ የፍቅር ጥያቄውን መቀበል ባትችልም ገጠር ድረስ በማያውቀው ሀገር የተንከራተተው ዴቭ ምን ምላሽ ያገኘውን? እንግዲህ ፍጥጫው እንደቀጠለ ነው። ከገጠር ወደ ከተማ የዘመተው ድራማ እጅግ በጣም እያማረና እየተዋበ መጥቷል። እስኪ ስለ አደይ ድራማ እናንተስ ምን ታስባላችሁ? ከገጠር ወደ ከተማ መዝመቱ ደስ አላላችሁም ይሆን? በተለይ የገጠር ልጆችን ትኩረት ስቦናል። ለማንኛውም ይመቻችሁ። ለዛሬ የነበረኝ ፕሮግራም ይህን ይመስላል። ባይ ባይ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ቀጣዩን አደይ ይዘን ከቸች የምንል ይሆናል።